ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል የድሮን ተተኳሾችን ወደ አዲስ አበባ የጫነው የቱርክ አውሮፕላን እንዲሁም ደብዛቸው የጠፋው የአድማ ብተና አባላት የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የክልሉ ርዕሰ መስተዳደር ሙሴዎቻችን ናችሁ ያሏቸው አዳዲስ ምሩቃን የአድማ ብተና አባላት ከነሙሉ ትጥቃቸው በግፍ እየከዱ መጥፋታቸውን ቀጥለዋል። በጎንደር መተማ ዮሐንስ ወረዳ ስምሪት ተሰጥቷቸው የነበሩ 2 ጋንታ የሚሆኑ የአድማ ብተና አባላት ከነሙሉ ትጥቃቸው ደብዛቸው መጥፋቱም ተሰምቷል። በምዕራብ ጎንደር ዞን መተማ ዮሐንስ ወረዳ ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል የ2 ጋንታ አባላት ግዳጅ ተሰጥቷቸው ወደ ኮኪት ቀጠና በተሰማሩበት ከነሙሉ ትጥቃቸው ደብዛቸው መጥፋቱን ለማረጋገጥ ተችሏል። የአድማ ብተና አባላቱ በኮኪት ቀጠና ስምሪት ላይ በነበሩበት ሰዓት ነው የቡድን መሳሪያን ጨምሮ ሙሉ ትጥቃቸውን እንደያዙ ደብዛቸው የጠፋው የተባለው። በቀጠናው የሚገኙት የሰሜን ምዕራብ ዕዝ ወታደሮች የጠፉ የአድማ ብተና አባላትን አድኖ ለመያዝ ተልዕኮ ተሰጥቷቸው የከባድ መሳሪያዎችን ሽፋን በመጠቀም አሰሳ ለማድረግ የሞከሩ ቢሆንም ነገር ግን በቀጠናው የሚገኘው የፋኖ ኃይል አላፈናፍን ስላላቸው ግዳጁን አቋርጠው ወደ መጡበት ተመልሰዋልም ሲሉ ምንጮች አክለው ገልጸዋል። በክልሉ በርካታ ታዳጊዎችና ወጣቶች ከሥራ ገበታቸው ከትምህርት ቤትና ከመኖሪያ ቤታቸው ታፍነው ከታሰሩ በኋላ በግዳጅ ወደ ብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ተወስደው የጥቂት ሳምንታት ወታደራዊ ስልጠናም ተሰጥቷቸዋል። እነዚህን ሰልጣኞች አቶ አረጋ ከበደን ጨምሮ ሌሎች ባለስልጣናት እንዲሁም ከፍተኛ ወታደራዊ አዛዦች በተገኙበት ከሰሞኑ በዛው በብር ሸለቆ ማሰልጠኛ ጣቢያ ተመርቀዋል የተባለ ሲሆን በምርቃት ስነ ስርዓቱ ላይ ንግግር ያደረጉት አቶ አረጋ ከበደ እናንተ ሙሴዎቻችን ናችሁ ሲሉ የጠሯቸው የአድማ ብተና አባላት ናቸው። ከምርቃቱ በኋላ በየዞኑ ተመድበውና ስምሪት ተሰጥቷቸው በወጡበት በዚያው እየጠፉ ፋኖን እየተቀላቀሉ የሚገኙት እነ ጄኔራል አበባው ታደሰና ሌሎች የፌዴራል እንዲሁም የክልሉ ባለስልጣናት ከወራት በፊት በባህር ዳር ከተማ በነበራቸው ዝግ ስብሰባ የክልሉን ጸጥታ ለክልሉ ጸጥታ ኃይል ማስረከብ የሚል ዕቅድ ነድፈው ወደ ተግባር የገቡ ቢሆንም ነገር ግን የክልሉን ጸጥታ ማስከበር ሥራ ይረከበናል ብለው ትልቅ ተስፋ ጥለውበት የነበረው የአድማ ብተና ኃይል ከነሙሉ ትጥቁ እየከዳ ፋኖን እየተቀላቀለባቸው ይገኛል ብለዋል የመረጃ ምንጮች። ይህ በእንዲህ እንዳለ በሸዋ በቀጠለው ዘመቻ አንድነት የአማራ ፋኖ በሸዋ ናደው ክፍለ ጦር ታላቅ ጀብዱ መፈጸሙም ተነግሯል። ውረድ እንውረድ ተባባሉና አስጨፈጨፉት ካፋፍ ቆሙና እንዳሉት አበው የአማራ ፋኖ በሸዋ ናደው ክፍለ ጦር በዘመቻ አንድነት ባደረገው የደፈጣ ውጊያ የአገዛዙን ኃይል አይቀጡ ቅጣት ቀጥቶ የሚሸኘውንም ሸኝቶ ንብረቱንም ከጥቅም ውጭ አድርጎታልም ተብሏል። የአስማረ ዳኜ ፈለግ ተከታይ የአስራት ወልደየስ ፈለግ ተከታይ በትሩ መብረቅ ዱላው አይታይ የተባለላቸው የአማራ ፋኖ በሸዋ ናደው ክፍለ ጦር አናብስቶች በትላንትናው ዕለት የአገዛዙ ሰራዊት ከለሚና ከመራቤቴ ሬሽን እየተቀባበሉ ባለበት በጀማ ወንዝ ዙሪያ አጥበርበርና ጥቁር ድንጋይ የተባለ አካባቢ ላይ ከናደው ክፍለ ጦር መቅደላ ብርጌድ ከ2 ሻለቆች የተውጣጡ ኃይሎች በአርበኛ ፊት አውራሪ ባዩ አለባቸው እየተመሩ የአገዛዙን ኃይል በብሬል በስናይፐርና በዲሽቃ አርገብግበውታል። ቀላል የማይባል ሙትና ቁስለኛም እንዲያስተናግድ አድርገውታልም ተብሏል። ውጊያው ከረፋዱ 3 ሰዓት ከ50 እስከ 5 ሰዓት ድረስ የቆየ ተጋድሎ ሲሆን በዚህ መሃል በፋኖ አጥቂነት ሲቆይ አገዛዙ ከፌጥራ ከተማ ተጨማሪ ኃይል በማስመጣት ሙትና ቁስለኛውን እየለቃቀመ ወደ መጣበት ዓለም ከተማና ፌጥራ ሸሽቷል በማለትም ናደው ክፍለ ጦር ገልጿል። በሌላ ዜና የድሮን ተተኳሾችን ወደ አዲስ አበባ የጫነው የቱርክ አውሮፕላን ጉዳይ። አንድ የቱርክ ወታደራዊ አውሮፕላን የድሮን ተተኳሾችን ወደ አዲስ አበባ ማስገባቱ ተሰምቷል። ንብረትነቱ የቱርክ ብሔራዊ ጦር የሆነ ኤ400 የተባለ አንድ የጦር አውሮፕላን ከሰሞኑ በተከታታይ በረራዎች የድሮን ተተኳሾችን ጨምሮ የሌሎች ከባባድ መሳሪያ ተተኳሾችን አዲስ አበባ በሚገኘው ቦሌ ዓለም አቀፍ አየር ማረፊያ ማራገፉን ወታደራዊ ምንጮች ይፋ አድርገዋል። የጦር አውሮፕላኑ መነሻውን ከቱርክ ኢስታንቡል አድርጎ በተከታታይ በረራዎች ነው የከባድ መሳሪያ ተተኳሾችን ያጓጓዘውም ተብሏል።
ይህ ወታደራዊ የጦር አውሮፕላን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ከፍተኛ የሆነ አጀብ እንደሚደረግለት የተጠቀሰ ሲሆን የሚራገፉ ተተኳሾችና ወታደራዊ ትጥቆችም በተሽከርካሪ ተጭነው ወደ ደብረ ዘይት አየር ኃይል ግቢ መጓጓዛቸውን ወታደራዊ ምንጮቹም አክለው ገልጸዋል። ገዢው የብልጽግና ቡድን ከወራት በፊት የድሮን ተተኳሽ ጨርሶ እንደነበረና አሁን ግን ሀገሪቱን ተጨማሪ ዕዳ ውስጥ አስገብቶ ተተኳሽ መግዛቱም ነው የተነገረው። ለዚህም ማሳያ የሚሆነው በአማራ ክልል ለተወሰኑ ሳምንታት ጋብ ብሎ የነበረውን የሰው አልባ አውሮፕላን ጥቃት ከመጋቢት 20 ጀምሮ እንደ አዲስ ጀምሮታልም ተብሏል። በመጋቢት 23 ቀን በጎንደር ቀጠና ኪንፋዝ በገላ ስራሌ ከተማ ላይ በሁለት ዙር በተፈጸመ የድሮን ጥቃት 33 ንጹሃን ሰዎች ሲገደሉ በርካቶች ደግሞ መቁሰላቸው ነው የተገለጸው። በተመሳሳይ በደቡብ ጎንደር ዞን እስቴ መካነ ኢየሱስ አካባቢ ልዩ ስሙ አስመራ በተባለ ገጠራማ መንደር ላይ መጋቢት 24 ቀን ረፋዱን በተፈጸመ የድሮን ጥቃት ታዳጊዎችን ጨምሮ ከ10 በላይ ንጹሃን ሰዎች መገደላቸውን ሚዲያዎች ዘግበው ተመልክተናል። በመጨረሻ ኢትዮጵያ ወደ ሶማሊያ የምትልከው የሰራዊት ቁጥር ታውቋል። የአፍሪካ ህብረትና የሶማሊያ ፌዴራል መንግስት 2500 የኢትዮጵያ ወታደሮች በሰላም አስከባሪነት እንዲሰማሩ ስምምነት ላይ ደርሰዋልም ተብሏል። አሸባሪውን አልሸባብ ለመዋጋት እየተደረገ ባለው ዘመቻ አዲስ ሰላም አስከባሪ ኃይል እንዲሰማራ መወሰኑ ይታወሳል። ኢዩሶም በሚል የተዋቀረው አዲሱ ሰላም አስከባሪ እንደ አውሮፓውያን አቆጣጠር እስከ 2028 ድረስ ቆይታ እንደሚኖረው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ያሳለፈ ሲሆን የሰላም አስከባሪ ኃይሉ በአጠቃላይ ከ12626 ያልበለጡ ያልበለጡ ወታደሮች እንደሚኖሩትም መገለጹ ይታወቃል። ከዚህ ውስጥ ኡጋንዳ ከፍተኛውን ድርሻ በመያዝ 4500 ወታደሮቿን በሶማሊያ ውስጥ እያሰማራች ትገኛለች። ግብጽ ደግሞ 1100 ወታደሮችን በሰላም አስከባሪነት እንደምታሰማራ ያሳወቀች ሲሆን ጅቡቲና ኬንያም የሚያሰማሩት ወታደሮች ኮታ ተደልድሎላቸዋል ተብሏል። በዚህ ጉዳይ ላይ አወዛጋቢ ሆኖ የቆየው ኢትዮጵያ የምታሰማራቸው ወታደሮችን የተመለከተው አጀንዳ ነበር። በዚህ ጉዳይ ላይ አወዛጋቢ ሆኖ የቆየው ኢትዮጵያ የምታሰማራቸው ወታደሮችን የተመለከተው አጀንዳ ነበር። በሁለቱ ሀገራት መካከል የተፈጠረውን ውዝግብ ተከትሎ የሶማሊያ መንግስት የኢትዮጵያ ወታደሮች እንዳይሰማሩ የሚል ማስጠንቀቂያ መስጠቱም አይዘነጋም። ይሁንና ምንጮች እንደገለጹት ኢትዮጵያ 2500 ወታደሮቿን በአዲሱ ሰላም አስከባሪ ኃይል ውስጥ እንድታሰማራ ስምምነት ላይ ተደርሷልም ተብሏል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ